የፀሐይ ከተማ እንግዲህ በዚህ ዘመን እንደገና መነገር አስፈልጋት ተብራርታ ተፍታታ ማለት ነው። ያ የሚተረጎምበት መንገድ አንዳንዱ ኢትዮጵያ በፀሐይ አምልኮ ውስጥ ነበረች ሲጽፉ ስለነበር የብዙ ኢትዮጵያውያን ጭንቅላት በመመረዝ ከባድ ወንጀል ሰርተዋል። በኢትዮጵያ ታሪክ ላይ አክሱም ላይ ነበረች ብለው ሁሉ ሊጽፉ የሞከሩ ነጮች ተመራማሪዎች አሉ። ፒኮክን ለምንድን ነው የሚወዷት? እንግዲህ በተለይ ከቅርብ ጊዜ ወዲህ ኢሉሚናንቲ አባላት ወይም ደግሞ የሚስጥር ማህበራት በጣም ከሚገባው በላይ እየተስፋፉ ነው። ማለት እኛ እኮ ችግሩን ምን ያመጣብን እኮ መጀመሪያ መበተናችን ነው አልኳት። አይደለም ከመቼውም ጊዜ በላይ ሰው ችግር በበረታ ቁጥር አይ ቲንክ ጠበቅ ተደራርገን መያያዝ አለብን አንድ ላይ ሆነን። በጣም ነው የማመሰግነው ዶክተር መስከረም ለቺሳ። በተለይ ደግሞ በሁለተኛሽ መጽሐፍ ላይ ምክንያት አድርገን የፀሐይ ከተማ ቆይታ እንድናደርግ ጥያቄያችንን ተቀብለሽ አክብረሽን ስቱዲዮ ድረስ ስለመጣሽ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። አንቺም ልክ እንደ ከተማ ፀሐያማ ወይስ ነው የመጣሽው ዛሬ? እስቲ ቆይታችንን ከመጽሐፍሽ እንጀምርና የፀሐይዋ ከተማ ማን ናት? እሺ ጥሩ ጥያቄ ነው። የፀሐይ ከተማ ማናት? ያው እኔም መጀመሪያ ላይ ሲቲ ኦፍ ዘ ሰን የሚለውን ስም ስሰማ ዩቶፒያ የሚለውን መጽሐፌን መተርጎም ከጀመርኩ በኋላ ነው። ያው ሲቲ ኦፍ ዘ ሰንንም አብሬ እያነበብኩኝ አመሳክረው ስለነበረ ገብቶኛል ኢትዮጵያ እንደሆነች። ግን እንዲሁ በስሜት የሚገባሽና ከዛ ደግሞ በማስረጃ በማረጋገጫ የምትደርሺበት አንድ አይደለም። የፀሐይ ከተማ ሲላት ኢትዮጵያን ነው ወይም ላሊበላን ነው አዲስ አበባን ነው ሀረርን ነው ወይስ ድሮ የፀሐይ ከተማ የምትባል ከተማ ነበረችን ወይስ ደግሞ ሌሎች ደግሞ እነ ሄሊዮፖሊስም ስላሉ የግብጿ የጥንት የፀሐይ ከተማም ስላለች የባቢሎንም የድሮ የፀሐይ ከተማ ስላለች ማን እንደሆነች ቶሎ እርግጠኛ መሆን ይከብዳል። ግን ያው ከፀሐይ ጋር ተያይዞ ኢትዮጵያ ተጠቅሳ ስለምታውቅ እኛም ሰርቲን መንዝስ ኦፍ ሰንሻይን ብለናት ስለምናውቅ ራሳችንም ከኢትዮጵያ ጋር የሚያያዝ ነገር እንዳለው በቀላሉ መጠርጠር ይቻላል። ከዛ በኋላ ግን በሂደት በማስረጃ ቀስ እያልኩ አንድ በአንድ ሲሄድበት መጨረሻ ላይ አክሱም ነው እንግዲህ ራሴን ያገኘሁት ማለት ነው የፀሐይ ከተማን። ነገር ግን ያው ብቸኛዋ የፀሐይ ከተማ ተብላ ተጠርታ የምታውቀው አክሱም ብቻ ናት ለማለት አይደለም። የፀሐይ ከተማ እንግዲህ በዚህ ዘመን እንደገና መነገር አስፈልጋት ተብራርታ ተፍታታ ማለት ነው። እንግዲህ በዛች አክሱም በምትባለው በትንሽ ከተማ ላይ ብቻም ሳትወሰን ከዛ ተነስቶ በተሰጠን ማናቸውም መንፈሳዊ ሀብት ዙሪያ ላይ ያለው በሙሉ የሚያጠነጥነውን ነው እንግዲህ የፀሐይ ከተማ የሚለው ስም እንደ ሰፊ አምብሬላ ተርም እንደምንለው ሆኖ ያንን ሁሉ የሚገልጽ ነው ማለት ነው። የፀሐይ ከተማ እንግዲህ በጣም ብዙ ሀሳቦችን ይዟል በውስጡ። ከያዛቸው ውስጥ እንግዲህ የተለያዩ አርማዎችን ቀደም ሲሉ የነበሩ የከተማዋ ነዋሪዎች ይጠቀሙባቸው የነበሩ አርማዎች አሉ። አርማዎቹን ከአምልኮ ጋር የሚያያዙባቸው አጋጣሚዎች ነበሩ። ለምሳሌ ወደ ገጽ 93 አካባቢ ስንሄድ በእኛ አጠራር እንደምትባለው ጣኦስ ወይ ደግሞ እነሱ ፒኮክ እሷን ያየሁባት አጋጣሚ አለና ምንድነው ከፀሐይ ከተማ ጋር የሚያገናኛት እቺ ነገር? በእኛስ ሀገር አለች ወይ? በእርግጥ በቅርጽ ደረጃ አለች፣ ያው ባይመለክባት ወይ ደግሞ እንደ አርማ ባንጠቀምባትም እና እንደው ስለሷም ሀሳብ ብናነሳ ምንድነው ማስተላለፍ የተፈለገው በሷ? ከቅርጻ ቅርጽ ነገሮች ጋር ተያይዞ አሁን አክሱም ስልጣኔ ላይ ስናየው ሳንዲስክ ወይንም የፀሐይ ጨረርን የፀሐይ ክበብን የሚያሳይ ልክ እንደዚህ ወይ የሃፍ ክሬሰንት የምንላት የጨረቃ ቅርጽ አለ አይደለም? እሷን ግማሽ ጨረቃ የምንላት አለዚያም ደግሞ ፀሐይን በተወሰነ መልኩ ከነጨረሯ አድርጎ የመሳል የኖረ ጥንታዊ ባህል አለ አክሱም ስልጣኔ ላይ ማለት ነው። ሳንቲሞች ላይ ሐውልቶች ላይ እንደዚህ አይነት ነገሮች ተቀርጸው ከነገስታት ስም ጋር ተያይዞ የተገኙ ነገሮች አሉ። ያ የሚተረጎምበት መንገድ አንዳንዱ ኢትዮጵያ በፀሐይ አምልኮ ውስጥ ነበረች፣ ኢትዮጵያ የባቢሎንን አማልክት ትከተል ነበረ፣ ኢትዮጵያ ኤረስን ታመልክ ነበረ፣ ዜውስን ታመልክ ነበረ ምናምን እየተባለ ወደ ግሪክና ወደ ባቢሎን ወደ ጥንታዊ ይሄ የግብጽ የጥንቆላው ሳይድ ግብጽ መንፈሳዊ ክርስትና ሳይድ እንዳላት ይታወቃል።
ይሄ የጥንቆላ የድሮ የአማልክት ነገሮችን የጣዖት ነገሮችን አምጥቶ እዛ ውስጥ ለማስገባት እነ ኢሽታር ምናምን የከዋክብት አምልኮ እዛ ውስጥ እንደነበረች አድርጎ ለመጻፍ የመፈለግ ነገር አለ። ያንን እያዛቡ ሲጽፉ ስለነበር ጄሱቶች፣ ስፔሻሊ ጄሱቶች፣ ከነሱ በፊትም ሌሎችም ኢየሱሳውያን የምንላቸው ጄሱቶች ይህን እያዛቡ ብዙ ታሪክ ሲጽፉ ስለነበር የብዙ ኢትዮጵያውያን ጭንቅላት በመመረዝ ከባድ ወንጀል ሰርተዋል በኢትዮጵያ ታሪክ ላይ እና ያ ነገር አለ። በሌላ በኩል በሚገርምሽ ሁኔታውን ፒኮክን አንስተሻል አይደል? ይቺ የፒኮክ ቅርጽ ድሮ አክሱም ላይ ነበረች ብለው ሁሉ ሊጽፉ የሞከሩ ነጮች ተመራማሪዎች አሉ። ፒኮክን ለምንድን ነው የሚወዷት? ለምንድን ነው አንበሳ ነው ረጅም ጊዜ ብሔራዊ አርማችን ሆኖ የኖረው አይደል? ለምንድን ነው አንበሳውን አክኖሎጂ ሊያደርጉልን ያልፈለጉት ታሪክ ጸሐፊዎቹ አውሮፓውያኑ? ለምንድን ነው ጎርጉረው ወይ ጨረቃና ኮከብ ወይ ደግሞ ምንድነው እቺ ዶግ ስታር የሚሏት አለች እሷን ፍለጋ ወይ በቃ ያንን ቅርጻ ቅርጽ ነው የሚፈልጉት። አለዚያ ደግሞ ፒኮክ ወይንም ድመት ጥንታዊ ግብጽ ጥንቆላ የሚደረግባት የድመት አምልኮ ይህንን ነው የሚፈልጉት በጣም እንደ ምልክት። ቢገኝም እኮ ምንም አይደለም። እንኳን ተገኘ የኮከብ ምልክት እንኳን ተገኘ ላይገኝ ነው ይገኛል። ምክንያቱም መንፈሳዊ ተምሳሌትነት አለው። ግን ትርጉሙን ወደ ሌላ መውሰድ ስለሚፈልጉ ይህን አተኩረው ይፈልጋሉና አሁን ደግሞ በሚገርም ሁኔታ ቤተመንግስታችንን ፊት ለፊት ላይ ፒኮክ ነው ያለው እና በቅርጽ ደረጃ ማለት ነው ጣዖስ ነች። ምንድነው ግን ትርጉሙ የሚለው ነገር እኔ ጥያቄ ውስጥ ከቶኛል። ማለት እዚህ ጋር እየጻፍኩና እያነበብኩ ነው እዚህ ጋር ታሪኮቹ የሚከሰቱት ራሱ ሳያቸው ማለት ነው። እኔ የፀሐይ ከተማን የተረጎምኩት እዛው ውጭ እያለሁ አሜሪካ እያለሁ ከ6 ከ7 ዓመት በፊት ነው። ግን ምርምር አድርጎ ከኢትዮጵያ ጋር እንደሚገናኝ ፋይዳው ምን እንደሆነ ከዛ ውስጥ ምን እንደምንማር ከዛ ተነስቶ አሁን ያለው ድረስ ምን ተከሰተ ሂደቱ እነማን ናቸው የጻፉት ለምን ጻፉት ውሸት ከተቀላቅሎበት እስከሆነ ለምን ተቀላቀለ ያንን እስከመልስ ባለው በተለያዩ ሂደቶች ውስጥ እዚሁ ውስጥ ያሉት ነገሮች እዚሁ ጋር ሲከሰቱ እያየኋቸው ነው የመጡት ማለት ነው። ቤተ መንግስት ፊት ለፊት ላይ ጣዖስ ከመቆሟ በፊት እኔ ስለ ጣዖስ እያነበብኩ ነበረ። ምክንያቱም ብርሃማ እምነት ተጠቅሷል በፀሐይ ከተማ ውስጥ። የፀሐይ ከተማ ነዋሪዎች እምነታቸው የሂንዱ ብርሃማ እምነት ነው ተብሎ ተገልጿል። አልታየሽም? እንግዲህ አክሱማውያን ሂንዱ ብርሃማ ሲያመልኩ ያውም ይሄ የተጻፈው በ6ኛው መቶ ክፍለ ዘመን ነው። ብርሃማ ዋና መገለጫዋ አንዱ ከዋና ምልክቶች መካከል አንዱ ጣዖስ ነው፣ የሂንዱ እምነት ነው እና በዛ ዘመን ላይ ኢትዮጵያውያን ብርሃማ እምነትን ይከተሉ ነበር ብለው አውሮፓውያኑ፣ ግሪካውያኑ፣ ግብፃውያኑ ሲጽፉ የማይመስል ነገር ማለት ነው። በዛ ሰዓት ላይ የፀሐይ ከተማ ሰዎች ያን ያመልኩ ነበር ሲሉ ይሄንን እየተገረምኩ ባለበት ሰዓት ላይ እዚህ ጋር ደግሞ የብርሃማ እምነት ዋና መለያ የሆነችው ፒኮክ በእኛ ዘመን ቤተ መንግስት በር ላይ ስትቆም ምንድን ነው ነገሩ ብለሽ ቆም ብለሽ ለማሰብ ትገደጃለሽ። እና የኢመዋቲነት ምልክት ናት ይሏታል። የፀሐይ አምላክን ያመለክታል። ክንፏ ላይ ያለው ፒኮክ ያው ስትዘረጋው ክንፏ በጣም ያምራል እና አይን የሚመስሉ ብዙ እንትኖች አሏት፣ ክብ ቅርጾች አሏት ክንፏ ላይ። ያ ፀሐይን ያመለክታል ይላሉ፣ ብዝሃነትን ያመለክታል ይላሉ፣ ብልጽግናን ያመለክታል ይላሉ። በዋናነት ኢመዋቲነትንና የፀሐይ አማልክትን ያመለክታል ይላሉ። የፀሐይ አማልክት ማለት የሂንዱ ጎድ ነው የሚሏቸው አይደል? ጎድስ ኤንድ ጎደስስ፣ ወንድ ሲሆን ጋድ ይሉታል፣ ሴት ስትሆን ጎደስ። እነሱን ያመለክታል። እነ ክሪሽና እነ ስማቸው ማያዝልኝ በጣም ብዙ የሂንዱ ጣዖቶች አሉ። እነሱን ያመለክታል ይላሉ። የባቢሎን ነገስታትን ሮያሊቲ ማለትም ንግስናቸውን ያመለክታል ይላሉ። እንደ ታሪክ ግን ስናየው ኢትዮጵያውያንን ከጥንት ጀምሮ ህንዳውያን ናቸው ብሎ ታሪካቸውን የማዛባት ፍላጎት ከጥንት ጀምሮ ነበር። ለምሳሌ ፕሪስተር ጆን ኦፍ አቢሲኒያ ብለው የሚጽፉ ትንሽ ናቸው። ፕሪስተር ጆን ኦፍ ኢንዲስ ብለው ነው የሚጽፉት። አቢሲኒያን ኢንዲስ ይሏታል፣ ህንድ። የኢትዮጵያ ውቅያኖስ የነበረው የህንድ ውቅያኖስ ተብሏል። አሁን ኢትዮጵያውያንን ህንዳውያን ናችሁ፣ በግድ እምነታችሁ ብራህማ ነው ብለው በግድ ይጽፉ ነበረ። ብዙ ጄሱቶች ቅርብ ጊዜ ድረስ ያሉት አባ ጋስፓሪኒ የሚባሉትም ሳይቀሩ በ1950ዎች ውስጥ ያረፉ ጣሊያናዊ መነኩሴ ካቶሊካዊ ማለት ነው፣ ስለ ብርሃማ የጻፉት ነገር አለ። ኢትዮጵያውያን አክሱማውያን ብርሃማ የሚባል ንጉስ ገዝቷቸው እንደነበረ እንዲህ አይነት ነገሮች ነበሩና በግድ እንግዲህ ከዛ ነገር ጋር ከዛ አምልኮ ጋር ከዛ መስመር ጋር ከዛ ታሪክ ጋር ለማገናኘት
በጣም ከባድ ጥረት አለና ተመልካቾች ለእነሱ እንደውም አሳይመንት መስጠት ይሁንና ብራህማ ሂንዱይዝም ምንድነው መገለጫው? ምንድነው ግን ይሄ ነገር? እንግዲህ በተለይ ከቅርብ ጊዜ ወዲህ የኢሉሚናንቲ አባላት ወይም ደግሞ የሚስጥር ማህበራት በጣም ከሚገባው በላይ እየተስፋፉ ነው። እንደውም ባለፈው አንድ የነገርኩሽ ኬዝ ነበረ። በተለይ ደግሞ እዚህ ማህበር ውስጥ ገብተው መውጣት ያቃታቸው ቤተሰቦቻቸው እባካችሁ ልጆቻችንን አትርፉልን እያሉ ከምን ጊዜውም በላይ ታዋቂ ሰዎችን እየተጠቀሙ በተለይ ትኩረት የሚስቡ ነገሮችን እየተጠቀሙ ማህበር ውስጥ ያሉ ሰዎች አሉ። እነሱን እንዴት ነው ማትረፍ የሚቻለው? ከዚህ ጋር እያይዘች ደግሞ እንዴት ነው ሰው ትኩረት እየሳቡ ያሉት? አባላቶቻቸውን የሚያስፋፉት በምን መልክ ነው? በእርግጥ አሁን ልክ እንደ ማንኛውም ሰው ነው እኔም ሚዲያ ላይ የምከታተለው። በእንደዚህ አይነት ነገር ውስጥ ገብቼ እንደዚህ ሆኜ የሚሉትን ልጆች እኔም እንደ ማንኛውም ሰው ነው ቁጭ ብዬ እያየኋቸው ያለሁት። ጠጋ ብዬ ውስጣዊ አሰራራቸውን ማየት በጣም አደገኛ ነገር ስለሆነ የሚቻል ነገር ወይም ደፍሬ የምሞክረው ነገር አይደለም። ግን እንዲሁ ግን አይቼ የምረዳቸው ነገሮች አሉ። ለምንድን ነው ሰው ወደ እንደዛ አይነት ነገሮች የሚሳበው የሚለውን ነገር። ምክንያቱም እዛ ተስቦ የገባው ሰው ውስጥ ያለው ድክመት እኛም ጋር እኮ አለ፣ እያንዳንዳችን ውስጥ አለ። አንዱ ነገር ምንድነው እዚህ ጋር መሰረታዊ የሆነውን ራሱ ሊያደርገው ይገባው የነበረውን ታሪካዊውን፣ መንፈሳዊውን፣ በጎውን ነገር ከልጅነቱ ጀምሮ እየኮተኮተ የሚያሳየው ምን ያህል የተራቀቀ እንደሆነ ራሱን የቻለ ነገር እንዳለው ያን ነገር ስላልተደረገለት የተሻለ የሰለጠነ የሰፋ ነገር ያገኘ እየመሰለው ሊሆን ይችላል። እንዳልኩሽ የሚስጥር ማህበራት አስተምህሮ ይስባል። ምክንያቱም እያራቀቁት ነው የመጡት። ይሄ በጣም ስልጡን የሚባሉ አስተሳሰቦች የስልጣኔ ጫፍ የሚመስሉን በምዕራባውያን በጣም ይወደዳሉ የስልጣኔ ጫፍ ናቸው ብለን የምናስባቸው አስተሳሰቦች ከዚህ ከሚስጥር ማህበራት አስተምህሮ ውስጥ የወጡ ናቸው። ሰውን መውደድ፣ ለሰው ነፃነት መስጠት የሚሉት ነገሮች ውስጥ ነን ጀጅመንታሊ አክሴፕቲንግ ኤቭሪቲንግ የሚባል ነገር አብሮ ይመጣል። ማለትም ሳትፈርጂበት ሳትዳኚው አንድን ሰው ከነ ምናምኑ ተቀበየው የሚባል ነገር ፍቅር ይመስላል። አዎ በጣም እኮ ነው የሚገርመው፣ እጅግ በጣም ነው የሚገርመው። ፍቅርም እኮ እንደዛው ይላል፣ ክርስትናም እንደዛ ይላል፣ ሃይማኖትም እንደዛ ይላል፣ ባህልም እንደዛ ይላል። አዎ ተቸግሮ ሊሆን ይችላል፣ መጥፎ ነገር ውስጥ የገባው እንዲሆነ ሊሆን ይችላል። ከተለያየ ነገር አንጻር አመዛዝኝለት፣ አትፍረጂበት ይልሻል። እንዳይፈረድባችሁ አትፍረዱ ይላል መጽሐፍ ቅዱስም ይላል። ግን በሌላ በኩል ደግሞ ሁሉም ነገር ትክክል ነው፣ ሁሉም ሰው ያመነበት የራሱ እውነታ አለው። ሪሌቲቭ ትሩዝ የሚባል ነገር አለ። እንደውም ማይ ትሩዝ ዮር ትሩዝ መባል ሁሉ ተጀምሯል አሁን በምዕራቡ ዓለም። ዲስ ኢዝ ማይ ትሩዝ፣ ዲስ ኢዝ ናት ማይ ትሩዝ፣ ዲስ ኢዝ ዮር ትሩዝ። ያንቺን ትሩዝ እኔ መንካት አልችልም። ካፒታል ቲ ትሩዝ የሚባል ነገር የለም ምናምን የሚባል ነገር ስለመጣም ጭምር ከፖስት ሞደርኒዝም አልፎ ፖስት ትሩዝ የሚባል ነገር ውስጥም ስለተገባ እውነት የሚባል ነገር የለም። ያንቺ እውነት አለ፣ የኔ እውነት አለ፣ የእሱ እውነት አለ፣ የእሷ እውነት አለ። በቃ እንደዛ ነው። ማይ ትሩዝ ኢዝ ኢን ኮንፍሊክት ዊዝ ዮር ትሩዝ ሁሉ እስከ ማለት ድረስ አገላለጹ ራሱ በጣም ነው የሚያስቀው። የኔ እውነትና የአንቺ እውነት ተጋጭቷል። አሁን ይሄ በጣም የሰለጠኑ ሰዎች አነጋገር ነው ተብሎ የሚታሰበው በዚህ ዘመን። አስቢው እንግዲህ እኔና አንቺ ተጋጭተናል ከምንባባል ይልቅ ወይም ደግሞ እኔ ልክ ነኝ አንቺ ተሳስተሻል ከማለት ይልቅ አንቺ ልክ ነሽ እኔ ተሳስቻለሁ ከማለት ይልቅ አንቺም ልክ ነሽ እኔም ልክ ነኝ ግን እውነቶቻችን አልተግባቡም ምናምን እየተባለ በቃ እንደው አቻችሎ የሚያኖር እየተባለ ልዩነታችን ውበት ነው በሚለው በሌላ መንገድ ተተርጉሞ ልዩነቱ ውበት ነው፣ አዎ ውበት ነው፣ ግን በሌላ መንገድ ተተርጉሞ ምንም እውነት የሚባል ነገር እንዳይኖር ማለት ነው። አሁን መጨረሻ ዓላማው እኮ እውነት እንዳይኖር ነው። አሁን እኮ በእንደዛ አይነት አስተሳሰብ እኮ ነው እንግዲህ ሰው እየተሳበ ያለውና በጣም ይገርመኛል። በጣም ደስ ይላቸዋል ሰዎች። በቃ ሁሉንም ነገር የሚያስማማ አንድ ሀሳብ መጣ፣ ገዢ ሀሳብ መጣ ሲባል እጅግ በጣም ይመሰጣሉ። ኖ there is truth። እንደገና ደግሞ there are many fake ራሳቸውን እንደ እውነታ ሊያስቆጥሩ የሚፈልጉ ብዙ አሳሳች ነገሮች አሉ፣ ሀሰት ነገሮች አሉ፣ ምትሃት ነገሮች አሉ፣ እውነት የሚመስሉ ነገሮች አሉ። እነሱ ይበዛሉ። ደግሞ የሚገርመው ነገር የሚበዙት እነሱ ናቸው። እውነቷ ጠባብ ነች፣ ትንሽ ናት፣ ጥቂት ሰው ነው የሚከተላት። አብዛኛው ሰው ንቋታል፣ አትመቸውም።
ትቆረቆረዋለች፣ ትጎረብጠዋለች፣ ከሌላው ታለያየኛለች ብሎ ያስባል። እኔ ከምፈልገው ነገር ታርቀኛለች ብሎ ያስባል። ወዘተ 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 ወዘተ። ነፍስና ስጋችንን ጭምር እኮ ነው አይደለ እውነት የምትዳኝብን አይደለም ከሌላ ሰው ጋር የራሴ ነፍስና ስጋ የራሴ አይምሮ ውስጥ ያሉትን ሀሳቦች ሳይቀር አጋጭታ እውነቱን እኮ አንጥራ ታወጣለች። ይሄኛውን ታዩ ዲስካርድ በሙሉ እኮ ታጠፋብኛለች። እውነት አትቀበለውም እኮ እኔ ውስጥ እንኳን ያለውን አብዛኛውን ነገር አትቀበለውም። ጥቂቱን ነገር ይዛ ነው ያናጉው። ቅድስና ማለት ያ ነው አይደል? ስለዚህ ከራሳችን ውስጥ እኮ ምን ተወው ብዙ ነገር አለ። ሰልፍ ዲናያል እኮ አለ። እንኳንስ ሌላ ዓለሙን ሁሉ አንድ ለማድረግ የሚባል ነገር ቀርቶ ማለት ነውና ይስባቸዋል። አዎ ለምንድን ነው የማይስባቸው? ከሁሉም ጋር የሚያስማማቸው ይመስላቸዋል። ከሁሉም ጋር የሚያፋቅራቸው፣ ሁሉም ላይ የሚያሰለጥናቸው፣ ሁሉም ጋር ተሰሚነት እንዲኖራቸው የሚያደርጋቸው፣ በሁሉም ዘንድ ተወዳጅ የሚያደርጋቸው፣ ሰላምን የሚያመጣላቸው፣ ጦርነትን የሚያስቀርላቸው መስሎ ይታያቸዋል። መፍትሄ መስሎ ይታያቸዋል። አሁን ኢትዮጵያ ውስጥ በአሁኑ ሰዓት የሃይማኖት ግጭቶችን በቅርብ ጊዜ ብዙ ሲባልባቸው ነበረ። መፍትሄ ሃይማኖት የሚባል ነገር ይቅር፣ እያጋጨን ስለሆነ ዋው ዋት ሶሉሽን አይደል? እንዴት ያለ መፍትሄ ነው እዛ ጋር እንግዲህ እየጠቆምን ያለ ነው። ስልጡን አመለካከቶች ውስጡ ያሉበት ስለሚመስላቸው የሰለጠኑ ይሄ ኮተታም የሆነውን ዓለም ትተውት የተሻለ አዲስ ኒው ኤራ ያመጡ ስለሚመስላቸው ለዛ ነው የሚሳቡት። ነገር ግን እቺ የፍቅር መንገድ ጠባቧ መንገድ የተባለችው ራሷ መግቢያዋ ነው ጠባብ እንጂ ከዛ በኋላ ግን ዘላለምን የሚያክል ሰፊ ነገር የለም። ከዛ በኋላ ግን ሰፊ መሆኗን እየተረዱ የሚኖሩበት ተግባራዊ ህይወት እንዲኖራቸው ያ ተደርጎ ቢሆን ኖሮ ብዙ ወጣቶች ወደ እንደዚህ አይነት ነገር አይሳቡም ነበረ። እንግዲህ አንዱ ራሱ ድህነታችንም ያመጣብን ነገር ነው። በገንዘብ በቀላሉ እንዲሳቡ ይደረጋል። ግን ብዙ ሰው ገንዘብስ ራሱ መቼ ነው የሚመስጠው ሲባል መቼ ሕፃን ልጅ እኮ አሁን ከገንዘብና ከዳቦ የትኛውን ነው እጁን የሚዘረጋው? ወደ ዳቦ ነው አይደል? ገንዘብ ትርጉሙን አያውቅም። የገንዘብ ትርጉም እየተረዳ ሲመጣ ነው በዚህ ዘመን ላይ ገንዘብ ያለው ሰው ሆኖ መታየት ወይንም መገኘት ምን አይነት ጥቅሞችን እያመጣለት እንደሆነ አዲስ ትርጉም ስለተሰጠው ብቻ ነው በዚህ ዘመን ገንዘብ ገዢ ሊሆን የቻለው አይደለም። አዲስ ትርጉም ተሰጥቶታል እና የሰው ክብር በገንዘብ የሚለካበት አሁን በእኛ ዘመን እኔ እንግዲህ አሁን ወጣቶች ነን እኛ በእኛ ዘመን እንኳን የሰው ልጅና የቁስ ክብር ልክ እንደ ዶላር ምንዛሪያችን ዝም ብሎ እንዲህ እየተለያየ ሲመጣ ነው የምናየው አይደል? ከዛሬ 10 ዓመቱ ይሻል ነበር። የዛሬ 10 ዓመት ከ10 ዓመት በፊት ደግሞ የዛሬ 20 ዓመት ትንሽ ይሻል ነበር ሰው ለሰው ያለው ነገር። ከ20 ደግሞ የዛሬ 30 ዓመት ትንሽ ይሻል ነበር። አሁን ገንዘብና ሰው እንዴት ነው? የትኛው ነው ቫልዩ የሚሰጠው? የዛሬ 10 ዓመት ደግሞ ለወደፊት ምን ሊሆን ነው እያለሽ ስታዩ ለገንዘብ የሚሰጠው ትርጉምና ቫልዩ በጣም እየጨመረ እንዲመጣ ይሄን በዚህ በኩል ይሰራሉ። ገንዘብ ያለው ክብር የሚያገኝበት መንገዶች የሚቀርቡበት በዚህ በኩል ይሄ ይሰራል። በዚህ በኩል ደግሞ ያንን ህይወት እንድታገኝ ገንዘብ በዚህ ጋር ሰጣሃለሁ ይባላል ማለት ነው የኛ ትውልድና አስተካክሎ ይሄንን ነገር ስርዓተ ማህበር ማለት ማህበራዊ ህይወታችን፣ ፖለቲካው ምን የፈጠረብን ውጥንቅጥ ድህነቱ እዚህ ውስጥ ስለሆነ ብዙ ነገር ያለው ትክክለኛዋ ያቺ መሰረታዊዋ ትምህርት ታስፈልገናለች እና ያ ይመስለኛል እንግዲህ ሚስጥር ማህበራትን ድል የሰጣቸው በዚህ ዘመን። መጽሐፎች ላይ እንግዲህ በተለይ መጨረሻው ገጾች አካባቢ ተቀጽለዎች ያቀረብሻቸው አሉ። አንደኛው የአምባሳደር ፌልትማን ነው። ከእሱ ጋር ተይዞ ኢትዮጵያን የማውቃት በምንድን ነው ብሎ የገለጸበት መንገድ ነበረ። ምን ይመስል ነበር? ጄፍሪ ፌልትማን ትንሽ ቆየት ያለ ቢሆንም እንግዲህ አሁን ሰዎችን ለማስታወስ ያህል በዚያ የትግራይን ኃይልና ማዕከላዊን መንግስት የዚህን የብልጽግናን መንግስት ለማደራደር ጥረት ያደርግ በነበረበት ሰዓት ላይ በጦርነቱ መነሻ አካባቢ ላይ ከዛ በኋላም በራሱ ጽሁፍ ውስጥ የገለጸው ነገር አለ። ረጅም ነገር ነው የጻፈው። ሲያደርግ የነበረውን ጥረት ብዙ ነገሮችን ዝርዝሮች ጽፏል። ከዛ ውስጥ እኔ አጋጣሚ አንድ መስመር ስለሳበችኝ ነው። ያቺ መስመር ምንድናት? ኢትዮጵያን ማውቃት ከልጅነት ጀምሮ ብሎ የገለጸበት መንገድ በቡና መጽሐፍ ቅዱስ ላይ በመጠቀሷ የታሪክ ሀገር በመሆኗ የሰው ልጅ ኦሪጂን እንዲህ ያለና በአፄ ዳዊት ዘመን የነበረው ኢትዮጵያ ልኡካኖቿን ልካ
በግሎባል ኖርዝ እና ግሎባል ሳውዝ መሀል አቻ የሆነ ግንኙነት እንዲፈጠር ያደረገችው ጥረት ያ ፓርት ከኢትዮጵያ ታሪክ ውስጥ ያ ክፍል ይስበኛል ብሎ የተናገረው ነገር አለ። ብዙ የኢትዮጵያ ታሪክ ክፍሎች አሉ። ረጅም ታሪክ ያላት ሀገር ናት። ግን ለምንድን ነው ያንን ክፍል የመረጠው ሲባል በዛ ዘመን ላይ ስለ ኢትዮጵያ ትንሣኤ፣ ስለ ቄሱ ዮሐንስ ሀገር ለወደፊት ይመጣል ስለሚባለው ንጉስ አውሮፓ ላይ በጣም ይነገር የነበረበት እንግዲህ እውነቱንና ውሸቱን እግዚአብሔር ይለየው። እነሱ የሚቀላቅሉት ውሸትም የራሳቸው ይኖራቸዋል። እውነትም ነው ተብሎ የሚታሰብ ነገር ደግሞ አለ። ያ በጣም ይነገር የነበረበትና የልኡካኑ ማካሄድ በዚህ ጉዳይ ላይ ጥርት ያለ መረጃ ለአውሮፓውያን ለመስጠትም ስለነበረ አውሮፓውያንም በጣም ይጠይቋቸው የነበረው ስለዛ ጉዳይ ስለነበረ በወቅቱ በዚህም ላይ ደግሞ ሙሉ መጽሐፍ የተጻፈባቸው ሁኔታዎችም አሉ እና ያ ወቅት ስለነበረ እንግዲህ ፌልትመን ያ ዘመን ይመስጠኛል ብሎ ተናገረ። ቅርብ ጊዜ ላይ ደግሞ አንዲት ጀርመናዊት ደገመችው ያንን ነገር። እንደውም የኢትዮጵያ ታሪክ ላይ ምርምር አድርጋ ብዙ $1000 ሽልማት ያገኘች ተብሎ ዶች ቬሌ ላይ ይመስለኛል ያነበብኩት የአማርኛው ገጽ ላይ ድረገጽም ላይ አጋርቸዋለሁ የፌስቡክ ገጽ ላይ እና ይሄንን ነገር ነው የደገመችው። ያንን ታሪክ ሳነበው ደነገጥኩ አለች። አራ እነዚህ ሰዎች እየተነሱ የሚደነግጡት ምን ሆነው ነው? በዚህ ዘመን እኛ እኮ ረስተነዋል። 16ኛው ክፍለ ዘመን እኛ እንደውም አሁን ግራኝ ነው እንድናስታውስ በግድ እየተነገረን ያለው እየተወተወትን ያለ ነው አይደል? ስለ 16ኛው ክፍለ ዘመን ነጮቹ ግን ያስደነገጣቸው ስለ ኢትዮጵያ ትንሣኤ በዛ ሰዓት የተነገረው ነገር ነው። በአሁን ሰዓት እያስደነገጣቸው ነው። ጊዜው ደረሰ ይሆን እያሉ ነው መሰለኝ። እንግዲህ እኔ እንጃ። የእነሱን ድንጋጤ ሳይ እኔ ይገርመኛል ያዝናናኛልም እና ከዛ አንጻር ነበረ እቺን ነገር መጽሐፌ ማስታወሻ አፔንዲክስ ላይ ያስገባሁት። 16ኛው ክፍለ ዘመን ቀላል ዘመን አይደለም። በግራኝ አህመድ ወረራ ኢትዮጵያ በቃላት ጠፍታለች፣ ከዚህ በኋላ የኛ ዘመን ነው ብለው የተዝናኑበትና ደስ ያላቸው ጊዜ ነው። አውሮፓውያን አለቀ እኮ ዩቶፒያ ሆነች፣ ኢትዮጵያ ነበረች ዩቶፒያ ሆነች፣ ኖ ፕሌስ ኖ ዌር፣ ከዚህ በኋላ በቃላት ብለው ደስ ያላቸውና ቱርኮችን ያደነቁበት ዘመን ነበር። በቱርኮች እርዳታም ስለነበረ ያ ነገር የተደረገው ማለት ነው። ኢትዮጵያ ግን አንሰራራች እና እነሱም በዛ ሰዓት ብዙ የታሪክ ሽሚያ ቢያደርጉም አንበሳው የዛን ጊዜ ነው እንግዲህ እነሱ እንግሊዞች ለምሳሌ አንበሳን ምልክታቸው ያደረጉት ያን ጊዜ ነው። በዛ ዘመን ላይ ነው የተጀመረው ብሔራዊ አርማቸው ለኛ ፒኮክ እየሰጡን ማለት ነው። እንግዲህ ጣሊያንም ላይ ቫቲካን የቅዱስ ማርቆስን እና የአንበሳውን ምልክት ቅዱስ ማርቆስ በአንበሳ ይመሰላል፣ ወንጌላዊ ማርቆስ ያንን እንደ ሐውልት እያቆሙ የንጉስ ሶሎሞን ወራሽነን ምናምን ማለት የጀመሩት ቫቲካኖችም ያኔ ነው፣ በዛ ዘመን ጀምሮ ነው እና በቃ አበቃላት ኢትዮጵያ ብለው የተደሰቱበት ጊዜ ነው። አሁንም ተመሳሳይ ልብ ትርታ ላይ ናቸው ማለት ነው። ለዛ ነው የሚደነግጡት። እንግዲህ በዚህ ዘመን ያን ታሪክ እያስታወሱ እነ ፌልትማን እና ያቺ ጀርመናዊቷ ስሟ ጠፍቶብኛል። እነሱ ያው ኢትዮጵያ ትንሣኤ ደርሷል መሰለኝ ብለው እነ ፌልትማን እና መሰሎቻቸው እየደነገጡ ወደው የምስጢር ማህበር አባል ናቸው። በዛ በኩል የሚኮተኮቱ ናቸው። ሁሉም ምንም ጥያቄ የሌለው በጣም ያስታውቃሉ። ፊት ለፊት አነጋገራቸውን ማየት እኮ ነው። አንድ ሰው ክርስቲያን መሆኑን ለማወቅ እኮ አነጋገሩን ማየት ነው አይደለ? ቢያንስ ፕሮፌስ የሚያደርገውን ነገር በአፉ አይተሽ ኦኬ ሰው የክርስቲያን ነው ወይም ደግሞ ነኝ ይላል ቢያንስ ትያለሽ። ሌሎቹንም እኮ እንደዛ የምስጢር ማህበራትንም እኮ ይሄን ሐሳብ ከየት እንዳመጣው ትንሽ ማየት እኮ ነው። ምንም እኮ ሁሉም ነገር የተገለጠ ነው። ዝም ብለው እኮ ነው እነሱ ምስጢር የሚሉት፣ የተገለጡ ናቸው። ይሄንን ነው እንግዲህ የፌልትማን አባባልን ይዤ ምንድነው የሚጠበቅብን ታዲያ የሚለውን ነገር በጥያቄ መልክ ያስቀመጥኩት ፌስቡክ ገጼ ላይ እንደዛ ነው። መጽሐፌም ላይ የተወሰነ ደረጃ ድረስ አካትቸዋለሁ። እንዴት ነው የመጽሐፉ አቀባበል? እርግጥ አሁን ገበያ ላይ የለም። የመጀመሪያው እትም አልቋል አይደል? ስንት እትም ደርሰሻል? የመጀመሪያ እትም ነው እንትን ያልኩት እኔ ያሳተምኩትና ያለቀው የመጀመሪያ እትም ነው። ሁለተኛው እትም አልወጣም በተለያዩ ምክንያቶች ተመልሶ ገበያ ላይ ሊወጣ አልቻለም። ለምን? መጽሐፉ የሚከፋፈልበት መንገድ ደስ አላለኝም። ስለዚህ ለትንሽ ጊዜ አቆምኩትና አሁን በቅርብ ጊዜ ነው ራሴ ስለማከፋፈል መልሶ ገበያ ላይ ስለሚመጣ ያኔ አሳውቃለሁ። ቅርብ ጊዜ ታገሱ ነው፣ ጥቂት ጊዜ። አሁን ተመልሶ ገበያ ላይ በኦንላይን ምናምን ማርኬት ላይ ኦንላይን ማርኬት ውጪ ላይ አማዞን ላይ አለ።
ከአማዞን ውጭ ያሉት ከኔ እውቅና ውጭ ናቸው። ማለትም ገቢው ሙሉ ለሙሉ የሚጠቀሙት እነሱ ናቸው። ከኔ የማይረከቡም፣ የት እንደሚባዛም አላውቅም። ከአማዞን ውጭ እኔ በእኔ እውቅና እየተሸጠ ያለበት የትኛውን መድረክ የለም። ሁሉም ከኔ እውቅና ውጭ ናቸው። ስለዚህ እኔን መደገፍ የሚፈልግ አማዞን ላይ ሄዱ እንግዲህ ማዘዝ ነው ማለት ነው። ስለዚህ የኢትዮ ኢንፎ ቤተሰቦች አማዞን ላይ ሄዳችሁ የፀሐይ ከተማ መጽሐፍ መግዛት ትችላላችሁ። ዶክተር በጣም ነው የማመሰግነው ስቱዲዮ ድረስ መጥተሽ ጥያቄዎቻችንን ስለመለሽልን በጣም አመሰግናለሁ። እንደው በመጨረሻ እየቀረን ማጠቃለያ ሀሳብ ካለ እድሉን ልስጥሽ። ብዙውን ሀሳብ እንግዲህ ከመጽሐፉ ላይ ያገኙት አንባቢዎች እንደ ማጠቃለያ ላነሳ የምችለው ነገር ይሄ ዘመን ትንሽ ብዙዎችን ያስጨነቀ ጊዜ ነው። ብዙ ነገሮች የተደራረቡበት ጊዜ ነው። ግን አይዟችሁ በርቱ። ያው ቀላል ነገር ቢመስልም ግን ከዚህ ውጭ ምን ልትይ ትችያለሽ? ሚዲያ ላይ እንግዲህ ብዙ ነገሮች የሚያስጨንቁትና የሚያስደነግጡት ህዝቡን ያሉበት ጊዜ ነው። ከመቼውም ጊዜ በላይ ግን እርስ በርስ መደማመጥ እና መረዳዳት የሚያስፈልግበት ጊዜ ነው። ሰው አንዲት አሜሪካዊት ፕሮፌሰር ምን አለችኝ ከዚህ በፊት ሌላ ሚዲያ ላይ ጠቅሼው እንደሆነ አላውቅም፣ ግን የእናንተ የኢትዮጵያውያን ነገር ይገርመኛል አለችኝ። ጥቁር ናት። አጋጣሚ የኔ ጥናታዊ ጽሁፍ ዲዘርቴሽን የሚሰራበት የዛ ኮሚቴ አባል ነበረች እና እንዲሁ ዝም ብለን ኢንፎርማሊ ስናወራ ከአካዳሚክሱ ውጪ እናንተ ኢትዮጵያውያን ግን ትገርሙኛላችሁ የእናንተ ነገር አለች። እንዴት ስላት ብዙ ሰው ቤተሰብም ይሁን ማህበረሰብም ይሁን በሀገር ደረጃም ይሁን ሲጠቃ ወደ አንድ ይመጣል አለች። ሲቸገር ወደ አንድ ይመጣል። እናንተ ግን ልክ ችግር ሲደርስባችሁ ትበተናላችሁ ይባስ የሚል ነገር አነሳችልኝ። እንዴት ማለት እኛ እኮ ችግሩን የሚያመጣብን እኮ መጀመሪያ መበተናችን ነው አልኳት። አይደለም ከመቼውም ጊዜ በላይ ሰው ችግር በበረታ ቁጥር አይ ቲንክ ጠበቅ ተደራርገን መያያዝ አለብን፣ አንድ ላይ ሆነን እንትን ማለት አለብን የሚልበት ጊዜ እኮ ነው መሆን ያለበት አለችኝና እስቲ አስቢው ቤትሽ ውስጥ አሁን ለምሳሌ ከቤተሰብ አባል አንዱ ሰው ቢታመም ሁሉም አይመጣም ወደዛ አለች። ታሟል በጣም ደክመዋል ቢባል ሁሉም እኮ ውጭ ያለውም ሩቅ ያለውም ገጠር ያለውም ከተማ ያለውም በአየርም በባስም በምንም ብሎ ወደዛ ቤት ነው የሚሄደው አይደል? ልክ እንደዛው ሀገር ላይም ደግሞ እንደዚህ አይነት ነገር ሲኖር ወደ መግባባትና ወደ እርስ በርስ ወደ መነጋገር ነው መምጣት ያለባችሁ የሚል ነገር አነሳችና በትንሹ እንኳ እኔ አሁን በጣም በሀሳብ ምንራራቀውን የግድ አንድ መሆን አለብን የሚል እምነት የለኝም። እንዳልኩሽ ቅድምም እንዳሰመርኩልሽ ግን አትሊስት አንድ አይነት ሀሳብ ላይ ነን፣ አንድ መስመር ላይ ነን ብለን የምናስብ ሰዎች አንድ መሆን አለብን። የእንትን መንፈስን፣ የፉክክርን፣ የመጠላላትን፣ ሀብትን፣ ብሔርን፣ ቋንቋን እየቆጠርን የመለያየትን ነገር ማቆም አለብን። ብዙ ነገሮችን አልፈው ማሰብ ያለባቸው ጊዜ ነውና ይቻላልም ደግሞ በርቱ፣ አይዟችሁ፣ እናንተ ቀዳሚዎች ሁኑ፣ ሌላው ይከተላል። ሁሉም በልቡ ውስጥ ያለውን ሀሳብ ወደ ተግባር ከማዋል ወደ ኋላ ማለት የለበትም ለማለት ፈልጋለሁኝ። ይሄ ነው መልእክቴ።